የዓለም ድንቅ ምድር በሆነው አፋር የተገነባው የንኢን ሌፓልም ሎጅ የክልሉን ድንቅ ተፈጥሮ በረከቶች በዘመናዊ መንገድ ገልጦ ማሳየት የሚያስችል ነው አሉ የፕሮጀክቱ አስተባባሪ ኢንጂነር መሐመድ አብዱራህማን። አስተባባሪው ትላንት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በተመረቀው የንኢን ሌፓልም ሎጅ መርሃ ግብር ባስተላለፉት መልእክት ነው ይህንን ያሉት። ሎጁ ከአዲስ አበባ ከተማ በቅርብ ርቀት የሚገኘው የአፋር ክልል የሚገኝ በመሆኑ የክልሉን ባህልና እሴትን በማስተዋወቅ የቱሪስት መዳረሻ የመሆን ሚናው የጎላ መሆኑንም አመላክተዋል። ይህ ልዩ እና ዘመናዊ ሎጅ ከመዲናችን አዲስ አበባ በስተምስራቅ አቅጣጫ 222 ኪሎ ሜትር ርቀት ላይ በአፋር ክልል ውስጥ ይገኛል። ፕሮጀክቱ 138 ሄክታር መሬት ላይ ያረፈ ሲሆን የፍል ውሃ ምንጮች እና የዘንባባ ዛፎች የአካባቢው ልዩ መገለጫዎች ናቸው። ከዚህም በተጨማሪ ትምህርታዊ፣ ባህላዊ፣ ትውፊታዊ እንዲሁም የቱሪዝም እና ኢኮኖሚያዊ እሴቶችን በመጠበቅ እና በማደስ የህብረተሰቡን አጠቃላይ ተጠቃሚነት ለማሳደግ እና ለማስተዋወቅ ያለመ ነው። ይህ ዘመናዊ ሎጅ የውስጥ ለውስጥ መንገድ፣ 2 የሄሊኮፕተር ማረፊያ፣ ከ6 ሄክታር በላይ መሬት የሚሸፍን የሰው ሰራሽ ሐይቅ፣ የአካባቢ ማስዋብ እና የደን ልማት፣ ደረጃቸውን የጠበቁ ህንፃዎች እና የአካባቢ ማህበረሰብ ተጠቃሚ የሚያደርግ የመጠጥ ውሃ ማበልጸግ ያካተተ ነው። የንኢን ሌፓልም ሎጅ በሀገር አቀፍ ደረጃ እየተገነቡ ካሉ የገበታ ለትውልድ ፕሮጀክቶች መካከል አንዱ መሆኑን ያነሱት አስተባባሪው እንደዚህ ያሉት ሀገራዊ ፕሮጀክቶች ቱሪዝሙን ማንሰራራት እንዲችል አቅም የሚፈጥሩ በመሆን ረገድ ሀገር ለዘርፉ ህያው መዳረሻ እንድትሆንም ወሳኝ እርምጃ ነው ብለዋል። የገበታ ለትውልድ ፕሮጀክቶች ሀገራችን በአስደናቂ ታሪኳ በተለያዩ መልክዓ ምድሮቿ እና ህያው ባህሏ የጉዞ መዳረሻ ሆና ይበልጥ እንድትደምቅ የጎላ አስተዋጽኦ ያበረክታል። ፕሮጀክቱ ለአካባቢው ማህበረሰብ ትርጉም ባለው ደረጃ የስራ ዕድል ይፈጥራል፣ ለዘላቂ ልማት እና ብልጽግናም መንገድ ጠራጊ ይሆናል። በዚህ ሀገራችን የቱሪዝም ሴክተር ከፍ ወዳለ ምዕራፍ በሚያሸጋግረው ለዚህ ፕሮጀክት በስኬት መጠናቀቅ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ላደረጉት ከፍተኛ ክትትልና ድጋፍ የላቀ ምስጋና አቀርባለሁ። በተጨማሪም ለዚህ ፕሮጀክት መሳካት አሻራችሁን ላኖራችሁ የክልሉ የመስተዳድር አካላት፣ የአካባቢ ነዋሪዎች፣ መሐንዲሶች እና ባለሙያዎች እንዲሁም በዚህ ፕሮጀክት ላይ ተሳትፎ ለነበራችሁ በሙሉ ምስጋና ይድረሳችሁ። አመሰግናለሁ። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ጅማሮውን ገበታ ለሸገር ያደረገው የመዳረሻ ልማት አሁን በገበታ ለትውልድ በክልሎች ሰፍቶ ቀጥሏል። መረጃውን ያደረሰን ባልደረባችን ይስማው አደራው ነው።